ውሳኔ ነው ብሎ የተረጎመልህ ማን ነው? አንድ ማስረጃ ስጠት። መልካም እሺ። ውሳኔ ለመሆኑ ደግሞ ወይ እዚሁ ቃሉን ነው ፈጠርኳቸው ማለት ነው። ያንተን ግንዛቤ አይደለም። አንድ እንደሱ ብሎ የተገነዘበ ከአንተ በፊት እዚህ ዓለም ላይ አንድ ሰው ስጠን። ያለ አንድ ሰው እኮ ማንኛውም ሰው እንዴት ነው የሚገነዘበው? ይሄን የቁርአን አንቀጽ ከአንተ ውጭ እዚህ ዓለም ላይ ከአንተ በፊት አንድ እንደው ሌላ በዚህ መልኩ የተገነዘበ አንድ ሰው ካለ ክፈት እናሳየው። እሺ ለሲኦል ሳትፈጠርኳቸው እያለ አንተ ደግሞ አልፈጠረኝም ታልከው እኮ ተሱ ጋር እየተጋጨ ነው። ተፍሲር አሳየን እንደሱ ብሎ የተገነዘበ አልኩህ። ያንተን ግንዛቤ ነገርከን እኮ እኔ ነገርኩህ። ላመል ዓቂባ የሚባል ነገር ታውቃለህ ያልኩህ አታውቅም፣ ባዶ ነው። እሺ ላስረዳህ አልኩኝ፣ እያስረዳሁህ እሱን አልቀበልም አልክ። እንዳንተ የተገነዘበ ካለ ደግሞ አሳየን፣ ችግር የለውም እያልኩ ነው፣ እድል እየሰጠው። ይህንኛው እኮ በጣም ግልጽ ነው እኮ ይሄ በጣም በቀላል አማርኛ ነው እኮ የተጻፈውም ራሱ ለሲኦል ሳትፈጠርኩ እያለ እሱ አንተ ግንዛቤ ነው ይዘህ መሄድ ትላለህ፣ ትችላለህ፣ ችግር የለውም። እሺ ሌላ ልስጥ። ፈርዖንን ማን ያደነደነው ደረቅ እንዲሆን ያደረገው? ፈርዖን ይኸው ልበ ጠማማነት የራሱ ነው፣ የራሱ ልብነት ነው አይደለም። እግዚአብሔር ነው ያደነደነው። ማስረጃ ልሰጥህ ነው። ኖ ወደ ሌላ ፖይንት አትግባ። ሌላው እዚሁ ፖይንት ላይ ነው። ቀድሞ ያደነደነው ማነው? ፈርዖንን አልኩህ። ራሱ ነው የደነደነው አልከኝ። እግዚአብሔር ነው ቀድሞ እኔ ያደነድነዋለሁ እያለ ይናገራል። አሁን አሳይ ነው መጽሐፍ ቅዱስ ምን ታደርጋለህ? ሌላ ፖይንት አትግባ። ፈርዖን ድኗል። እግዚአብሔር ራሱ ቀድሞ እንዳጠመመ ማስረጃ ሰጥቼ ከዚያ በኋላ ወደ ቀጣይ እንትን ትሄዳለህ። አላህ የሚፈልገውን ያጠማል፣ የሚፈልገውን ያቀናል። ይህን ሳትቀው እግዚአብሔር የሚፈልገውን ያጠማል የሚለውንም ቃል በቃል አሁን ደግሞ አሳይሃለሁ። እኔም አሳይሃለሁኝ። ሲጀመር እግዚአብሔር እኮ ላሳይህ ነው፣ ወላሂ ላሳይህ ነው። የቁርአኑን እንዳታመጣው። አላህ የሚፈልገውን ያጠማዋል የሚለውን ችግር የለውም። አላህ ሲኦልንም እኮ እንደሚሞላት እኮ ቃል ገብቶላታል። ታውቃለህ? እሺ መጽሐፍ ቅዱስ ይዛል። እኔ አሁን ስራ ቦታ ነው ያለሁት። አይሽ ክበብ 7:13 ከፍለስ እሺ አንዴ ፈርዖን ለስ መጀመሪያ ላሳይ። አንድ መስመር አመጣ። እኛም መጽሐፍ ቅዱስ ይተረጎማል። እሺ እንዳንተ እሺ ና አንተም አላህ የፈለገውን ያጥማል፣ የፈለገውን ስራው ቅድም ማለት ነው። ተፍሲር አልፈልግም አለ፣ የራሴን ይዛለሁ አለ። እኔ ግን መፍቻ እመጣለሁ እያለ ነው። እና እዚህ ጋር ቁጥር 3 አንብበው ምን ይላል? ነገር ግን ማን ነው የማን መጽሐፍ ነው? ያ ዘጸአት፣ ኦሪት ዘጸአት። እሺ አሁን አዲስ ኪዳን ላይ ነን። ቀጥልሽ። የተሻሩ ህግ ያልተሻረ ይሄን ሁሉ አንብብ። ስለ ህግ አይደለም ጥያቄ፣ አጥማሚ እንደሆነ እግዚአብሔር ቀድሞ እንዳጠመመ ሰዎችን ላሳየህ ነው። አንብብ። ያው ምን ይላል? አንብብ። ከላይ ጀምረህ አንብበው። እግዚአብሔር ሙሴን እንዲህ አለ። እንትን በልኝ። ያውሽ እግዚአብሔርም ሙሴን እንዲህ አለው፣ እነሆ እኔ አንተን ለፈርዖን እንደ አምላክ አድርገህ ግጭት ስላለ ብታነብልኝ ደስ ይለኛል። ስልኬ ጋር እንደ አምላክ አደርግሃለሁ። ወንድምህንም አሮን ነቢይ ሆኖ ስለ አንተ ይናገራል። እኔ የማዘን ሁሉ ለአሮን ንገረው፣ እርሱም ከሀገሩ እንዲወጡ የእስራኤላውያን ይለቅ ዘንድ ለንጉሱ ይነግረዋል። ነገር ግን እኔ የንጉሱን ልብ ምን አደርጋለሁ አለ እግዚአብሔር። የንጉሱን ልብ ምን አደርጋለሁ አለ? ምን ትላለች? የንጉሱን ልብ ምን አደርጋለሁ አለ? ጌታ ሰው ቡም ጌታ ሰው ማን ነው የፈርዖንን ልብ ያጠመመው? ቀድሞ አንብብ እንጂ
አሎ ወለክ አሎ ያው ፈርዖን ነው ቀድሞ ያጠመመው። እግዚአብሔር ፈርዖን አጥመሞታል አውቁ ቀድሞ ማለት ነው። ሂዱና ግን እዘዙት ይላቸዋል ሙሴና አሮንን። እኔ ራሴ አደነድናለሁ አለ እግዚአብሔር። ከዚያ ቀጥሎ ምን አለ? ከዚህ የተነሳ እኔ የትንም ያህል ምልክቶችና ተአምርን በግብፅ ምድር ባደርግ እናንተን አይሰማችሁም አለ። ለምን? አደነድነዋለሁና እያለ እግዚአብሔር ራሱ ይናገራል። አጥሞታልና እናንተን አይሰማችሁም የፈለገ ተአምር ብታደርጉ። እሺ 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 ያሰላም ያሰላም ያሰላም። እሺ ይሰማል። እሺ የቀደሙን ጉዳይ ሳትመልስልኝ ከፍታለህ ቪዲዮውን። ቪዲዮ የተቆረጠ ነው ቪዲዮ እና ይርከዝ። እሺ ቪዲዮ ይዘህና አልኩ አይደለ? የቀደመን ጉዳይ ሳትመልስልኝ ሾ ያኔ ህፃን ልጅ ናቸው እንደ ክርስቲያኖች ይዤ እመጣለሁኝ አለ። ይዘህ መጣ። ውሸታቸውን በቃ ዋሽቻለሁኝ ይቅርታ ብለህ መጀመር ትችላለህ፣ ችግር የለውም። ውሸታቸውን ነገርኳቸው። ጭራሽ ኢሳያስ 9:6 የሚናገረው ስለ ነቢዩ ሙሐመድ ነው ብዬ ተናግሬያለሁኝ ወይ? አዎ ቃላችሁ ማምጣት እሱ ነው። ግን ውሸታም ናቸው፣ ሰባኪዎቻችሁ ናቸው እንደዚህ ውሸታም ያደረጓቸው። ያላለውን ብለዋል እያሉ እናንተ እያጃጃላችሁ ማለት ነው። አላህ ሙስጣን። ባትሰማቸው ጥሩ ነው። ወላሂ እየሸወዳችሁ ነው። አይጠቅማችሁም። ያሰላም ያሰላም ያሰላም። እሺ ኢየሱስ ጌታ ነው ይላል ወገናችን። ስሙን ግን አቡከር ብሎ ሰይሟል። ይሻላል ወይ? ገብረ ጊዮርጊስ እንደሱ ይሻላል ወይ? እንደሱ ይሻላል? ጉድ ያለው ዘመን ላይ ደርሰናል። ወላሂ ላዚም። እሺ ገብሩ ናግባር ኬልሃለሁ። ሰላም ነው። እንዴት ነህ አቡከር?